ውድድሩ በጣም ደስ ይላል። ከሸዋበር ተነስተ እስከዚህ እስከመጨረሻው ድረስ ጀጎልን ዙረ እስከምትመጣበት ድረስ ውድድሩ ፈታኝ ቢሆንም ዳገት ይበዛዋል። ከ1 እስከ 3 ዳገት ነው። የመጨረሻውን በጣም ኪዩት ዳገት ነች እና በጣም ደስ የሚል ነው ሁኔታ። ሐረር ደስ ትላለች። የፍቅር ከተማ ነች። አሸናፊ ሆኔ በጣም ደስ ብሎኛል። ያው የብዙ ጊዜ ትሬኒንግ ውጤትም ነው። ያው ቆንጆ ነው። ፌብሩዋሪ ላይ ነው የጀመርነው በደብረ ብርሃን። ከዛ በኋላ 6 ከተሞች ጋር ሄደን በጣም ደስ የሚል ጉዞ ነበረን። በጣም ብዙ ከአቲቲዩዱ ጀምሮ በጣም ከከፍታው ከደብረ ብርሃን ጀምረን ዝቅተኛው ሐዋሳ ላይ ሄደን እዚህ መተን ሁሉም ከተማ ላይ የየራሱ መልክ የየራሱ ውበት ያለው ሁሉም በጥሩ ሁኔታ አሳልፈናል። ማራኪና ሳቢ በሆነ ሁኔታ ሐረር ላይ በሰራናቸው ኮሪደሮች፣ የከተማ ኮሪደሮች፣ የጀጎል ኮሪደሮች ነው ሩጫው የተካሄደ ያለውና ሐረር ላይ ደግሞ መካሄዱ ይሄንን ልዩ ያደርገዋል። የበለጠ ስራችንንም አጠናክረን እንድንቀጥልና በኢትዮጵያዊነት መንፈስ ደግሞ እንደሰራ የሚያደርገን ስለሆነ እኔ በጣም ደስተኛ ነኝ። ስፖርት አሸናፊ ሀገርን መፍጠር፣ ስፖርት ለቱሪዝም ያለው አበርክቶ፣ ስፖርት ለአንድ ሀገር ኢኮኖሚ ያለውን አበርክቶና እነዚህ የመሳሰሉትን ጉዳዮችን ስፖርትን በሙሉ እይታ አይተን በዛ ደረጃ መምራት አለብንና ሀገርን በዛ ደረጃ መጠቀም አለበት ብለን ሰፊ ስራ ሲሰራ ቆይተናል። ዛሬ ሊዮኪሽ ኢትዮጵያ ክላሲክ እነዚህ ነገሮችን በተመሳሳይ መንገድ እይታ አጣምሮ እየሰራበት ያለበት ሁኔታ ነውና ይሄንን በቀጣይ መጠናከር የሚቀጥልበትን እኛም እንደ መንግስት ድጋፍ ብናደርግ ይሆናል ማለት ነው። ትልቁ ዋና ዓላማው የአገር ውስጥ ቱሪዝምን ማነቃቃት ነው። ሁለተኛው የአገር ውስጥ ቱሪዝም ኢንቨስትመንትን ለማነቃቃት መሞከር፣ ሶስተኛው ደግሞ የአገር ገጽታ ላይ ስፖርት ቱሪዝም ውስጥ ያለውን ሚና ከፍ አድርጎ ማሳየት ነው። በዚህ ሶስቱ ከመዘነው የዚህ ዓመት የሊዮኪሽ ኢትዮጵያ ውድድሮች ከብዙ ታውረዶች ጋር የተሳካ ነበር ማለት እንችላለን። ለበርካታ ዓመታት ሐረር ላይ እንደዚህ ነገሮች ያልተካሄዱበት እንደመሆኑ መጠን ሐረር ደግሞ ካላት ታሪክ ካላት እውቅና አንፃር እንደዚህ ነገሮች በጣም ዘግይተው የመጡ ናቸው። ቢሆንም ግን በጣም በአማራ መልኩ ህዝቡን ያነቃቃ የቱሪዝም የክልላችንን የመልካም ገጽታዎችን በጉልህ የሚያሳይ ጥሩ ፕሮግራም ነውና በጣም ደስ ብሎናል። አንደኛ የወጣውን